ወንድምህን ገንዘብ አድርገው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንም ባይሰማ እንደ አረመኔና እንደ ቀራጭ ይሆንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዚያ ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳዬን ክፈለኝ ብሎ ያዘውና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉን እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮች ያደረገውን አይተው እጅግ አዘኑ። ወጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያም ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንከኝ ያንን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህ የሆነውን ያንን ባሪያ ልትምረው አንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሳቀዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። አሜን። ጌታ እንዲያስተምረን እንጸልይ። የተመሰገንክና የተፈራህ አምላካችን እግዚአብሔር ሆይ በሁላችን ላይ ስለበዛው ምሕረትህ ክብርና ምስጋና ላንተ ይሁን። ምሕረት አደረክልን፣ ይቅርታን ሰጠህን፣ ጊዜ ሰጠህን፣ ኃይል ሰጠህን፣ ጤና ሰጠህን። እግዚአብሔር ሆይ ውስጣችን ውጫችን ሰላም ሆነ። እናመሰግንሃለን። ይሄ ሁሉ ያንተ ረድኤት ለኛ በስቷልና ደግሞ ወደ ቤትህ እንድንመጣ አግዝህናል። ስምህን ከሚወዱ ወንድሞችና እህቶች ጋር ሆነን እንድናመልክህ እድል ሰጥተህናል። እንግዲያስ በገዛ ቤትህ በገዛ ጊዜህ በገዛ ማደሪያህ በምትገኝበት ስፍራ እግዚአብሔር ሆይ እንድንሰማህ እርዳን፣ እንድንታዘዝህ እርዳን። የቃልህን ፍቺ በመንፈስህ ግለጥልን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። ጌታ የተባረከ ይሁን። እንደ ቤተ ክርስቲያናችን ቀን አቆጣጠር መሰረት የመልእክት ክፍላችን አሁን ያነበብነው የማቴዎስ ወንጌል ምዕራፍ 18 ከ23 እስከ 35 ነው። የማቴዎስ ወንጌል ምዕራፍ 18 አጠቃላይ ሐሳብ የመንግስተ ሰማይ ዜጎች ኑሯቸው፣ መልካቸው ምን መምሰል እንዳለበት የሚያሳዩ ሁለት ዋና ሐሳቦችን የያዘ ክፍል ነው።
አንደኛው ክፍል ከምዕራፍ ከቁጥር 1 እስከ 15 ያለው ክፍል ነው። በዚህ ክፍል ውስጥ ደቀ መዛሙርቱ ለምን እንደሆነ አልተጻፈም፣ ግን በጋራ ሆነው ለጌታ አንድ ጥያቄ ያነሱበት ክፍል ነው። ጥያቄው በመንግስተ ሰማያት ታላቁ ማን ነው የሚል ነበር እና ጌታም ለዚህ የደቀ መዛሙርቱ ጥያቄ በጣም ግልጽ ምላሽ ሰጥቷል። በመካከላቸው ሕፃን አቁሞ በመንግስተ ሰማያት ታላቅ የሚባለው እንደዚህ ሕፃን የሆነ ሁሉ ነው ብሎ ይናገርና በዚያ ዙሪያ ያነሳቸው በጣም በርካታ ጥልቅ ሐሳቦች አሉ። እሱን አናነሳም። ግን ከምዕራፍ 18 ከቁጥር 15 ጀምሮ እስከ 35 ባለው ክፍል ውስጥ ደግሞ ሌላ ሐሳብ እናገኛለን። ከቁጥር 15 ጀምሮ እስከ 22 ባለው ክፍል ውስጥ የሐሳቡ አመንጭ የሆነው ራሱ ጌታችን ኢየሱስ ክርስቶስ ነው። ከላይ በመንግስተ ሰማያት ታላቅ የሆነው እንደ ሕፃን መሆን ነው የሚለውን ሐሳብ እያሰፋ መጥቶ እንዲያው ግን እርስ በርስ ማንም የማንም ማሰናከያ መሆን የለበትም የሚል ሐሳብ ከተናገረ በኋላ ወዲያው ስለ ወንድማማች ሕይወት ያነሳል እና ወንድምህ ቢበድልህ በሚል ሐሳብ መነሻነት መናገር የፈለገውን መልእክት ይናገራል እና የበደለ ሰው ይቅርታ ሊያገኝ ይገባል፣ ሊደረግለትም ይገባል የሚል ሐሳብ አንስቶ ይቅር ማለት አስፈላጊ ነው በማለት እስከ ቁጥር 22 ድረስ ያለውን ሐሳብ ይገልጥልናል። ይህን ሐሳብ የሰማ ጴጥሮስ አንድ ጥያቄ በልቡ ውስጥ አደረ። ከላይ በቡድን ሆነው ጠይቀዋል። አሁን ደግሞ ከነሱ መካከል በተናጠል ደግሞ ሆኖ ጴጥሮስ አንድ ጥያቄ ጠይቋል እና ጥያቄውን ከማንሳቱ በፊት የጥያቄው አቀራረብ እንዲህ ይመስለኛል። ክፍሉ ስታነቡት እንደሱ አይነት ሐሳብ እንደሚነግራችሁ እርግጠኛ ነኝ። ገብቶኛል ግን ስንት ጊዜ የሚል ይመስላል። ገብቶኛል ያለው ወንድም ቢበድል ይቅር መባል እንዳለበት ገብቶኛል፣ ግን ወንድሜ ቢበድለኝ ስንት ጊዜ ልተውለት የሚል ጥያቄ ነበር። እንግዲህ ትሁት መሆንም ደግሞ ይቅርታ ማድረግም እንደ ማቴዎስ ወንጌል ምዕራፍ 18 ከሆነ የመንግስተ ሰማይ የኑሮ ስርዓቶች ናቸው። ትህትናም ሆነ ይቅርታም ፍልስፍናዎች ሳይሆኑ የሰዎች ፍላጎቶች ሳይሆኑ የመንግስተ ሰማይ ማለት የእግዚአብሔር መንግስት የኑሮ ስርዓቶች መካከል ወሳኞቹ እንደሆኑ ይነግረናል። ምክንያቱም አውዱ የሚያሳየን ይሄ ስለሆነ ነው። የጴጥሮስን ጥያቄ መሰረት አድርጎ ነው የዛሬውን ክፍል የወንጌል ንባባችን የሚነግረን። ከጴጥሮስ ጥያቄ ጋር ተያይዞ ነው በምሳሌ ጌታችን ኢየሱስ ክርስቶስ መልእክቱን ማስተላለፍ የፈለገው። እንዲያው ሌላውን በኋላ ላይ እመጣለሁ። ለዛሬው የመልእክት ርዕስ መነሻ የሆነኝ ሐሳብ ይሄው የጌታችን ኢየሱስ ክርስቶስ መመሪያ ነው። ቁጥር 35 ላይ ያለው ክፍል ነው። ይሄ ቁጥር 35 ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል የሚለውን ሐሳብ መሰረት አድርገን የይቅርታ ሕይወት አስፈላጊ ነው በሚል ርዕስ
እንነጋገራለን ማለት ነው። የይቅርታ ሕይወት ለምን ያስፈልጋል ብለን ጥያቄ እናንሳ። የይቅርታ ሕይወት በጣም ወሳኝ ነው። ምክንያቱም በወንድማማች ሕይወት ውስጥ ምክንያቱም ጌታችን ኢየሱስ ክርስቶስ ወንድምህ ቢበድልህ እያለ ያነሳው ሐሳብ ስላለን በወንድማማች ሕይወት ውስጥ ፈተና አለ፣ ተግዳሮት አለ። ስለዚህ በወንድማማች ኑሮ ሕይወት ውስጥ ጥንቃቄ ያስፈልጋል። ምክንያቱም ወንድም ወንድሙን ሊበድል ይችላል። እህት እህቷን የምትበድልበት ገጠመኝ አለ። ይሄ ገጠመኝ አይታወቅም፣ ጊዜው አይታወቅም፣ ሁኔታው አይታወቅም፣ ቦታው አይታወቅም። ግን በደል ሊፈጸም ይችላል። ወንድምህ ቢበድልህ የሚለውን ሐሳብ ተንተርሰን ብንመለከት በደል ሊፈጠር ይችላል። ወንድምህ ብሎ ካጸደቀ ማለት ካነሳና ካጸና ደግሞ አይደለም በማያምኑ ሰዎች በሚያምኑ ሰዎች መካከልም እንኳን ሳይቀር በደል ፈተና የሚሆንበት ገጠመኝ አለ። የት ነው? አናውቀውም። መቼ ነው? አናውቀውም። ቦታው የት ነው? አናውቀውም። ሁኔታው ምንድን ነው? አናውቀውም። ግን በደል ሊኖር ይችላል ብሎ ይነግረናል። የይቅርታ ሕይወት አስፈላጊ የሆነው በደል ስላለን። በደል ማለት አንድ ሰው በወንድሙ ላይ ተነስቶ አስቦ የሚሰራው ክፉ ተግባር ነው። በደል ማለት እሱ ነው። መገለጫው ክፉ ነገር መናገር ሊሆን ይችላል፣ ወይም ክፉ ተግባር በመስራት ሊሆን ይችላል። ግን በደል ባለበት ስፍራ ሁሉ በዋናነት ጉዳት አለ። ስለዚህ ጉዳት እንዳይሰፋ የጉዳት መጠን እንዳይሰፋ ጌታችን ኢየሱስ ክርስቶስ የይቅርታ ሕይወትን አስፈላጊነት መሰረት አድርጎ ይነግረናል። ጥቂት ነገሮች ላንሳ። አንደኛ በደል የማይነካው ወይም በደል የማይደርስበት የሰው ሕይወት የለም። ይሄ ይግባን። በደል የማይደርስበት ያልተበደለ ወይም በደል ሳይነካው መንገዱ ሁሉ ቀና የሆነ ሰው እስከ ዛሬም አልነበረም፣ አሁንም የለም፣ ወደፊትም አይኖርም። ሰው ሁሉ በአንድም በሌላም መንገድ ይበድላል፣ ይበደላል። ሌላ ነገር ልጨምር። በዳይነት ሆነ ተበዳይነት ማስቆም አይቻልም። ማንም ሊያስቆመው አይችልም። እንዲያውም ሉቃስ በምዕራፍ 17 ከቁጥር 1 ላይ እንዳለው ሲነግረን ያው መሰናክል የግድ ሳይመጣ አይቀርም። እንዲያው መሰናክሉን ለሚያመጣለት ሰው ወዮለት እንጂ መሰናክል ግድ ሳይመጣ አይቀርም ብሎ ይነግረናል። ቅድም እንዳልኩት ጊዜው፣ ሁኔታው፣ ቦታው አይታወቅም እንጂ ወይ እንበድላለን ወይ በደል ይሰራብናል። መጽሐፍ ቅዱስ ብዙ ማስረጃ ይሰጠናል። አንድ ተጨማሪ ጥቅስ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጌታ እንዲህ ብሎ ተናግሯል። በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ጭብጡ እዚህ ላይ በዓለም መኖር የመከራ ሕይወት ነው።
የመከራው አንዱ ይዘት በክርስቶስ በማመናችን የሚመጣ መከራ ነው። በክርስቶስ በመሆናችን የሚደርስ መከራ ነው። ከሱ ጋር አንዱ መገለጫው በወንድማማች መካከል የሚፈጸም በደል መኖሩ ነው። አብሮ ለመኖር አብሮ ለመስራት በደል እንቅፋት ይሆናል፣ ስጋት ይሆናል፣ ጥርጣሬ ይሆናል፣ ተስፋ መቁረጥን ያመጣል። ይሄ በጣም ክብድ የሚል ነገር ነው። ይህን ስናስብ መኖር ብዙ አይመቸንም። ይህን ስናስብ ለመኖር ቦታ እንመርጣለን። እዚያ ማዶ ብለን እናስባለን። ለመኖር ጊዜ እንመርጣለን። ምናልባት 10 ዓመት፣ ምናልባት 20 ዓመት፣ 30 ዓመት ብለን እናስባለን። ለመኖር ስናስብ እንዲሟሉ የምንፈልጋቸው ሁኔታዎች ወደ አእምሮአችን ይመጣሉ። ለምን? መኖር በሁሉ ዘርፍ የሚያታግል ስለሆነ አንዱ የትግሉ መገለጫ በደል መኖሩ ነው። ሌላ ነገር ልጨምር። 3ኛ ሐሳብ በደል በተፈጸመ ጊዜ ወይም በደል ባለበት ምን ይሆናል? እሱ ያሰጋናል። ክፍሉ የሚነግረን ጌታችን ኢየሱስ ክርስቶስ የሚነግረን በውስጥ ታዋቂነት ይሄንን ነው። በደል ሲደርስ ሲፈጸም፣ በደለኝነት ሲታይ፣ የተበደለ ሰው ሲኖር፣ የበደለ ሰው ሲኖር አብሮነት ምን ይሆናል? አብሮ መሆን ምን ትርጉም ይሰጣል ስንል ብዙ ነገር ማሰብ እንችላለን። አንደኛው አለመቀባበል ነው። መቼስ በደል ባለበት ቦታ ሁሉ ልበ ግልጽ መሆን አይቻልም። ልበ ትሁት መሆን አይቻልም። ልበ ሰፊ መሆን አይቻልም። አማኝ መሆን አይቻልም። የእምነት ሰው መሆን አይቻልም። የተስፋ ሰው መሆን አይቻልም። አለመስማማት ይኖራል። በሁሉ መንገድ ጥርጣሬ፣ በሁሉ መንገድ ስጋት ማለት እይታ ስጋት፣ ሰላምታ ስጋት፣ መነጋገር ስጋት፣ በሁሉ ነገር አለመስማማት ይፈጠራል። አንድ ጥያቄ አእምሯችን ውስጥ ይፈጠራል ማለት ነው። ታዲያ አብሮ ለመኖርና ለመስራት መንገድ አለ ወይ? ተስፋ አለ ወይ ስንል ጌታችን ኢየሱስ ክርስቶስ ይህን ይነግረናል። አዎ አለ። የበደልን ክብደት፣ የበደልን ጉዳት መቀነስ የሚቻልበት መንገድ አለ ብሎ ይነግረናል። እና እንዲያውም አንድ መንገድ ብቻ ሳይሆን 3 መንገድ ያሳየናል። አንደኛው መንገድ በደለኛና የተበደለ ተገናኝተው ለብቻቸው ቢነጋገሩ ሰላም ይመጣል። የበደለ የተበደለም ለብቻቸው 3ኛ ሰው ሳይኖር ቢነጋገሩ። ቁጥር 15 የሚነግረን እሱን ነው። ይጠቅማል ይለናል። እኔ ይህን ሳስብ እንዴት ይጠቅማል ብዬ ትንሽ ሰፋ አድርጌ ለማየት ሞክሬያለሁ። ለነገሩ እውነቱን ነው። ጌታችን ኢየሱስ ክርስቶስ በደለኛና ተበዳይ ለብቻቸው ቢያወሩ የበደልን ምክንያት ለመለየት ይቻላል። ለምን በደልከኝ ቢባል የበደልኩህ ብሎ ሊያስረዳ ይችላል። እንዲያው ይሄንን ንግግር የተናገርከው፣ ይሄንን ተግባር በሌላ የፈጸምከው እንደው ለምንድን ነው ዓላማህ ብለን ብንጠይቀው ዓላማ አድርጌ የተናገርኩትና ዓላማ አድርጌ ይሄን የሰራሁት ይሄ እንዲሆን ፈልጌ ነው ብሎ ያስረዳናል። ለብቻ ሲነጋገሩ፣ ለብቻ መነጋገር የሚጠቅመው
በደሉ የበደሉን ጉዳት መለየት ይቻላል። ማለት ጎዳኸኝ ብሎ መናገር ይቻላል። የጉዳቱ ጥልቀት ይኸውልህ ስሜቴን ጎርቶታል፣ ተስፋዬን አጨልሞታል፣ መንገዴን አጣሞታል፣ ብርሃኔን አጨልሞታል፣ መሰጠቴን ጥርጥር ውስጥ አስገብቶታል ወዘተርፈ እያል ማውራት ይቻላል። እና ወንድምህ ቢበድልህ ለብቻችሁ ተነጋገሩ አለ ጌታ። ሁለተኛው መንገድ ሲነግረን ምስክሮች ባሉበት ተነጋገሩ። በምስክር ፊት በደለኛና ተበዳይ ቀርበው ሲነጋገሩ መፍትሄ አለ። ለብቻ መነጋገር መፍትሄ ነው። በምስክርም ፊት መነጋገር መፍትሄ ነው። ምናልባት ሶስተኛ ሰው ሲኖር ዘሌዋውያን 19 ላይ ሄዳችሁ በምስክር ፊት ነገራችሁን ብታረጉ ምን እንደሚፈጠር መጽሐፍ ቅዱስ ይናገራልና እንደው ምስክር ባለበት ሰው መናገር ሲጀምር ቃሉን አያጥፍም። ለማጠፍ ቢፈልግ ታዛቢ ስላለ ይቸገራል። በደሉን እንዳይሰውር ይገደዳል። በደለኛም በታማኝነት እንዲናገር የተበደለም በታማኝነት እንዲናገር አቅም ይሆናል። እንዲያው ግን አንዳንዱ ጉዳይ ምስክር ባለበት መነጋገርን ይጠይቃል። መፍትሄው መነጋገር ነው። ሶስተኛው መንገድ እዚያው ክፍል ላይ ሲናገር ጌታ አይ ደግሞ ለቤተ ክርስቲያንም ንገራት ብሎ ይናገራል። ለብቻ ተነጋገሩ፣ በምስክር ተነጋገሩ፣ ለቤተ ክርስቲያንም ንገር የሚለው ሐሳብ ሶስቱም ሲጨፈለቁ መነጋገር መፍትሄ ነው። የይቅርታ ሕይወት እንዲኖር ከተፈለገ አንዱ መንገድ መነጋገር ነው። ብቸኛ መንገድም መነጋገር ነው። አደራረጉ ብቻ ሊሆን ይችላል፣ በምስክር ሊሆን ይችላል፣ ለቤተ ክርስቲያን ይሆናል እንጂ መነጋገር ነው መፍትሄው ብሎ ያነሳል። ግን ደግሞ በመነጋገር ውስጥ ደግሞ የሚፈጠሩ ነገሮች አሉ። አንዳንድ ጊዜ ሰው አይሰማም፣ ፈቅዶ አይሰማም ይሆናል፣ ወይም ሳይፈቅድ ሊሆን ይችላል። ምክንያቶች ይኖራሉ። እሱ ጥናት ይጠይቃል። ግን አንዳንዱ ሰው ስለ በደል ሲነሳ፣ ስለ በዳይነቱ ሲነሳ ሆም ብሎ አይሰማም፣ ዝግ ይሆናል። በሁሉ ነገሩ ራሱን ዝግ ያደርጋል። ሐሳቡን ይሰውራል። የሚነገረውን አይሰማም። ቢሰማም እሱ እንዲናገር እድል ሲሰጠው ብቻ የእሱን ነገር ለመናገር ብቻ ይሰማል። ሌላው እንዲሰማ፣ ሌላው የሚናገረው ለመስማት አይፈቅድም። እና ጌታችን ኢየሱስ ክርስቶስ ይሄ አይነት ሕይወት በወንድማማች መካከል እንደሚሆን ያውቃል። ለዚህ ነው የጻፈው። ለዓለማውያን አልጻፈም። ደቀ መዛሙርት ላልሆኑ አይደለም የጻፈው። ጥያቄውን ያነሱት ደቀ መዛሙርቱ ናቸው። እነሱ መካከል የሚያውቁት ነገር ይኖር ይሆናል። ለነሱ ነው የጻፈው። ወንድሞች ሊቸገሩ ይችላሉ። ስለ ይቅርታ ሲያስቡ ሊቸገሩ ይችላሉ። እስኪ እንነጋገር ሲባል ሊከብዳቸው ይችላል። እንዲያውም መንፈሳዊ ሊያደርጉት ይችላሉ። አልተሰማኝም ሊሉ ይችላሉ። እንደ ዘመነኛው ክርስቲያን ማለት አይ መፍትሄው መነጋገር ነው እና ለቤተ ክርስቲያን ንገራት እና ለምን ካልክ ቤተ ክርስቲያን አስታራቂ ናት። ቤተ ክርስቲያን የእርቅ ቦታ ናት። ቤተ ክርስቲያን የመክፈትና የመዝጋት ስልጣን አላት። ማቴዎስ 16 ቁጥር 18 ጀምሮ የእግዚአብሔር ቃል እንዲህ ይላል፣ እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ይቺ ቤተ ክርስቲያን
በምድር በወንድሞች ሕይወት መካከል በምድር በቤተ ክርስቲያን አባሎች መካከል በቅዱሳን መካከል የሚሆነውን ነገር ለመዳኘት አቅም አላት። ካሰረች ሰማይ ያስራል፣ ከፈታች ሰማይ ይፈታል። ይሄ ነው የሚነግረን። ስልጣን አላት እና በደል ሲኖር በዳይ ሲኖር ቤተ ክርስቲያን አቅም አላት ብሎ ይነግረናል። እዚያው ክፍል ላይ አንዳንድ ጊዜ ይህን ጥቅስ በሌላ መንገድ ተረጉመዋለን እንጂ ጌታ ምን አለ? ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት በመካከላችሁ እገኛለሁ የሚል በጣም ብርቅዬ ሐሳብ አካቷል። አውዱ ግን ስለ በደልና በደለኛ ስለሆነ በደልን ከሚሰራ ሰው መካከል ስለሚፈጠር የይቅርታ ሕይወት ነው አውዱ የሚናገረው። እዚያ ውስጥ ምን አለ ጌታ? በስሜ ሁለት ወይም ሶስት ሆናችሁ ከተሰበሰባችሁ እኔ እገኛለሁ። ለጸሎት ነው ወይ? ሊሆን ይችላል። ለምክክር ነው ወይ? ሊሆን ይችላል። ጥቅሱን መጠቀም እንችላለን። ግን ክፍሉ የሚናገረው በደልን ይቅር ለማለት በዳይ እንዲስተካከል የተበደለ ሐዘን እንዲወጣ እንደገና ህብረቱ እንዲታደስ ይሄ እንዲስተካከል አስባ ቤተ ክርስቲያን ሁለትም ሶስትም ሆና ከተሰበሰበች አለሁ እዚያ። ሲያጸናው በስሜ ደግሞ ከተሰበሰባችሁ ስሜ በተጠራበት ክብሬ አለ፣ ስሜ በተጠራበት ፈቃዴ አለ። እደግመዋለሁ። ስሜ በተጠራበት ክብሬ አለ፣ ስሜ በተጠራበት ፈቃዴ አለ አለሁ። እና ቤተ ክርስቲያን እኔ እንድከብር ስለምትወድ ወንድሞች እርስ በርሳቸው ቢበዳደሉ፣ ሐዘን ቢገጥማቸው፣ ተስፋ ቢቆርጡ፣ ቅሬታ ቢሰማቸው በስሜ ቤተ ክርስቲያን ሰብስባ መነጋገር ስትጀምር የኔ ክብር ነው የሚቀድመው። ለክብሬ የኔ ክብር እንዲቀድም የኔ ኃይል የኔ ዝና እንዲወደስ ነው ቤተ ክርስቲያን ምትሰራው። ወንድሞችና እህቶች ሲሰበሰቡ ቤተ ክርስቲያን የምትሰበሰበው የሰው ፈቃድ እንዲሆን የበደለኛና የበዳይ ሐሳብ እንዲጎላና እንዲቀንስ ሳይሆን በደለኛም በደለ ተበደለም አዘነ በሁለቱም አውድ ውስጥ የጌታ ፈቃድ ምን እንደሆነ እንዲገለጥ የኔን ፈቃድ ለማሳየት ነው። ለስሙ ክብር የምትኖር ፈቃዱን ለመፈጸም የምትተጋ ስለሆነች ቤተ ክርስቲያን ሁል ጊዜ ለሰው የሚመቸውን ሳይሆን ለጌታ የሚከብርበትን የምታረግ ስለሆነች ስትሰበሰብ ውበት አላት፣ ስትነጋገር ሰሚ አላት፣ ስትወቅስ ታዛቢ አላት፣ ስትወስን ውሳኔዋን የሚያጸና ጌታ አላት። ንገር ለቤተ ክርስቲያን። በቤተ ክርስቲያን በኩል እርቅ አለ፣ የይቅርታ መንገድ አለ። አራተኛ ሐሳብ ላንሳ። ይሁን እንጂ በደልን የሰራ ሰው ራሱን ማስተካከል፣ ተግባሩን ማረም፣ ይቅርታ መጠየቅ የሚሳነው ጊዜ አለ። አይ ቲንክ ይሄንን ጴጥሮስን ስናነበው በእነዚህ ጥቂት ቁጥሮች መስመሮች ውስጥ ሄደን ጴጥሮስን ፈልገን ብናገኘው ብናናግረው ለጴጥሮስ ከብዶታል። ይቅርታ ማድረግ አስፈላጊና የማይቀር ከሆነ እና ደግሞ በደለኝነትና መበደልና መበደል በወንድማማች መካከል በእህትማማች መካከል በደቀ መዛሙርት መካከል የሚፈጠር ከሆነ የማይቀር ከሆነ የዚህ ዓለም ሕይወት አንዱ ገጽታ ከሆነ እኔ የምለው ጌታ ስንት ጊዜ ልተውለት? እኔ እንደ ጮኩት አልጮኸም፣ ግን ለስለስ አድርጎ ነው የተናገረው እና ክብድ ብሎት የተናገረው፣ ትክዝ ብሎ ነው የተናገረው። ስንት ጊዜ ልተውለት? ሐሳቡን ፈልቀቅ ብናደርገው እኔ የምልህ ጌታ ሆይ እንደው ሕይወት በደልና በዳይነት ካለ
እንደው ስንት ጊዜ ነው አንድ ሰው መበደል የሚችለው? አለው እንደ ቁጥር ማለቱ ነው አልተጻፈም፣ ግን በተዘዋዋሪ ማለቱ ነው። ስንት ጊዜ ልተውለት ካለ እንዴ ሰው እኮ ሁል ጊዜ ሊበድልኝ ይችላል፣ ማቆሚያ እኮ የለውም፣ እንዴት አባቴ አድርጌ እችላለሁ የሚል ስጋት ገጥሞት ነው። እና እስኪ እንደው ብሎ ሐሳብ አቀረበ። መቼም የጨነቀው ሰው መውጫ ይፈልጋል ይባላል። እና ጭንቅ ሲለው ምን አለ? እስኪ በጊዜን እንተርጉመው፣ በጊዜ ማዕቀፍ ውስጥ አስገብተን ሰው ስንት ጊዜ ነው ይቅር የሚባለው? 7 ጊዜ ላድርገው አለ። ጨንቆት ነው በአንድ በኩል 7 የማብቂያ የፍጹምነት ቁጥር ስለሆነ እሱን ተንተርሶ ሊሆን ይችላል። እና ጴጥሮስ ገብቶታል። ይቅር ማለትም ከባድ ነው። በደለኛም በድያለሁ ለማለት ከባድ ነው። ይሄው ነው ህይወታችን። እንዲህ ስንሰበሰብ ውበት ድምቀታችን፣ ስንዘምር ስንጸልይ ሞቀታችን ያማረ ነው እንጂ ውስጣችን ፈተናው ይሄው ነው። ወደ ቤት ስንመለስ መንገዳችን ፈተናው እሱ ነው። ከቤተ ክርስቲያን ወደ ቤት ስንሄድ ምናልባት አንዳንድ ጊዜ ቤታችንን የማንወደው፣ ቤታችን በሆነ ምክንያት የምንሸሸው፣ ቤት የምንገባበት መንገድ ባይፈጠር ብለን የምናስበው አይታወቅም። እንዲያው ይቅር ለማለት ከብዶ ሊሆን ይችላል። በደሉ በዛብኝ የሚል ሐሳብ ሊሆን ይችላል። አናውቅም። ስራ አስጠላኝ የምንለው ምናልባት እንደው እዚያ ቤተ ክርስቲያን መሄድ በጣም ነው የሚያስጠላኝ ስንል ምናልባት እዚህ አገልግሎት ክፍል ያለኝ ፍቅር ቀዝቅዟል እና ሌላ እፈልጋለሁ ስንል ምናልባት እንደው ይቅር ማለት አቅቶን ቢሆን፣ እንደው ራሳችንን ማስተካከል አቅቶን ቢሆን፣ ይቅርታ መጠየቅ አቅቶን ቢሆን ማን ያውቃል? ስንት ጊዜ ልተውለት? ጌታ ቅጩን ነገረው። በደል የሰራ ሰው ራሱን ማስተካከል አይችልም፣ ተግባሩን ማረም አይችልም። ከቻለ እሰየው። ከሰማህ ገንዘብ አድርገው። ከሰማህ ብቻችሁ ስታወሩ ከሰማህ ገንዘብ አድርገው። ምስክር ፊት ነግረኸው ከሰማህ ገንዘብ አድርገው። ቤተክርስቲያንም አያስፈልግ ይሆናል፣ ግን እዚያም ሄዶ ቤተክርስቲያንም ከሰማ ገንዘብ አድርገው። ግን ይቸገራል። የበደለም የተበደለም ችግር አለባቸው ብሎ ነገረው። ከዚህ የተነሳ አስፈላጊው ይቅርታ ነው። ይቅር ማለት ነው። ስንት ጊዜ ይቅር ማለት ነው እኮ። ስንት ጊዜ ይቅር ማለት ነው። ስንት ጊዜ ይቅርታ ማድረግ ነው። መቼም ቢሆን ይቅር ማለት። የት ቦታ? በሁሉ ቦታ ይቅር ማለት። በምን ሁኔታ? በሁሉ ሁኔታ ይቅር ማለት። ማብቂያ የለውም እንዴ? የለውም። በደለኝነትና በዳይነት ማብቂያ አለው፣ ምዕራፍ አለው የተባለበት ምንም አውድ የለም። እንዲያው እየተገለባበጠ በጊዜም በቦታም በሁኔታም በዳይነትና ተበዳይነት እየተሽከረከረ እየተገለባበጠ በየቤታችን በየጓዳችን በየአገልግሎቱ በየክርስቲያኑ እናየዋለን እንጂ አይቆምም። ወይኛ ወይ እነሱ ወይ አንተ ወይ እኔ ወይኛ ስንሆነው እንገኛለን። እና ጌታ እንዲህ አለ፣ አይ 7 ጊዜ 7 ይሻላል። 7 ጊዜ 7 ጊዜ 7። ኢየሱስ 7 ጊዜ 7 ያለበት ምክንያት በደልና በደለኝነት መግታት ማስቀረት ስለማይቻል ነው። ነገር ግን በደልን መተው ከበደለኛው ጋር ያለውን ህብረት አጽንቶ መያዝ የሚቻልበት አንድ ብቸኛ መንገድ ይቅርታ ነው። ይቅርታ ነው። በሆነ ምክንያት ላዩም አይደለም ማናገር ላዩም የማልፈልገው ሰው እኔ እየሰበኩ ጉባኤ ውስጥ ቁጭ ብሏል እና ስብከቴ ልክ እንደ ዛሬው ስለ ይቅርታ ነው። እና ምን አልኩ?
አሁን ለእናንተ እንደምለው ይሄው ነው አይቀርም እና መንገዱ ይቅርታ ነው ይቅር በሉ ስል እሱን አየሁት በኢየሱስ ክርስቶስ እና ለቄስ አያሌው እንዲህ አልኩት ተረጋጋ እሺ ተረጋጋ ፖልፒት ውስጥ ሆኜ ነው ይሄን የምለው ተረጋጋ አታስጠጣ እሺ አትደናገር ተረጋጋ እና እሱ ጥሩ ሰው ነው ሰማኝ እና ተረጋግቶ ጨረሰ እንዴት እንደጨረሰ አላውቅም ሲጨርስ የፈተናዬ ሰውየው ሰላም እንዳይለኝ ነው እና ቶሎ ወደ ዲያቆናት ክፍል ገባሁና እንደምናችሁ ደህና ናችሁ ብዬ እነሱን ህይወታቸውን መጠየቅ ጀመርኩ ደስ አይልም አንድ ቀን ስለ ህይወታቸው ጸልዬም አላውቅም አስቤም አላውቅም ያቺ ሞመንት ግን የመተከዣ የመሰወሪያ ሞመንት አለች አያችሁ በደለኝነትና ይቅርታ ማድረግ ሲያቀታችሁ ምዘይዷቸው ዘዴዎች መንፈሳዊውን ደህናውን ነገር ሁሉ ያበላሹባችኋል ዲያቆናት ቄሳችን ደህና ነህ ሰላም ነው አሉኝ እነሱ ጋር ያወራው ከግቢ ሰው ሁሉ ሙልጭ ብሎ ወጥቶ ሄደ በመስኮት ሳይ እና ቄሱን ጎበዝ ዘይደሃል አልኩት ጎበዝ እና ዘው እያልኩ በር ላይ ድረስ ሲቀር ዋናው በር ላይ ያ ሰው ቆሞ ይጠብቀኛል በኢየሱስ ክርስቶስ ስም ላየው አልፈልግም ግን ጌታ ይባረክ የጌታ አገልጋይ ነኝ ልድገመው ሰባኪ ነኝ ላየው አልፈልግም ይቅርታ ማድረግ አልፈልግም ግን ሰባኪ ነኝ ግን አስተማሪ ነኝ ከብዶኛል ለነገሩም ይከብዳል ሰው አይደለው ከበደኝ ልጥለው ማቃተኝ ለካ ሊያስጥለኝ ስለፈለገ መንገድ ፈለገልኝ ማለት ናበር ላይ ለሳሰው ያሰብኩ በመሐከል የተሰማኝ ስሜት አልነግራችሁም ጊዜ ስለሚፈጅ ግን ለማንኛውም አጠገብ ደረስና ፍጥጥ ብሎ እንደምን ለምን አይለ መሰላችሁ እንደምን ጭራሽ እንደምን ደደዳለኝ ቤተሰብ ደህና ነው አለ ጨምሮ ጭራሽ ቤተሰብ ብሎ እጁን ዘርግቶልኛል እንዲህ ምን እጁን ዘርግቶ ነው እየነደደኝ እኔ አስቤው አይደለም ፕሮግራም አላወጣሁም እዚያ በር ላይ እጄን ዘረጋለሁ ብዬ አላሰብኩ ሳላቀው እጄ ተዘርግቶ እጁና እጄ ተነካካ ሲነካካ አታምኑኝም እኔም አላመንኩም ያኔ የኔም የመጀመሪያ ኤክስፒሪየንስ ነው እጁና እጄ ሲነካካ ከትከሻዬ ላይ አንድ ግዙፍ ነገር ብድግ ሲል ይሰማኛል ና የሆነ ክብደት ያለው ነገር ዞር ብዬ ለማየት ሞከርኩ ግን ዞሬ ከማየት በፊት ውስጤ እንዲህ አለ ውስጤ ሄደ ልቆጣ ፈለኩ ቁጣ የጠፋ በደሌን ፈለኩት ደረደርኩት ግን ድክም አለብኝ ምንም እንደ በደል አልሰማኝ አለ በደልን ማስቀረት አይቻልም ግን ይቅር ብሎ መኖር ግን ይቻላል እንደማይቻል ጴጥሮስ ስለገባ ነው ስንት ጊዜ ያለው ጌታም በሁለተኛ ምሳሌ በዛሬው ዕለት ንባባችን ውስጥ አጽንቶ የሚናገረው ይሄንን ነው በማስረጃ ነው የሚናገረው በምሳሌ ውስጥ የተገለጡ ሶስት ነገሮች አሉ አንደኛው እልፍዳ ያለበት ሰው ይቅርታ ሲጠይቅ ክፈል ሲባል አልቻልኩም አለ ጊዜ ይሰጠኝ ከፍላለሁ አለ ጌታውን ይላል ምሳሌው እና ጌታውም አዝኖ ተወለት አልቻልኩም ባለ ጊዜ ተወለት ይለናል አንድ እውነታ ሁለተኛ ይቅር የተባለው ሰው ሄዶ ሌላውን ባልንጀራ የሆነውን ባልዳ ይቅር አላለው ይቅር ሊለው አልወደደም ጭራሽ ወደ ወህኒ አኖረው ይቅር የተባለው ቀጥሎ ሌላውን ይቅር ላለ ማለት እንዲያውም ምህረት አድራጊ መሆን ሲገባው ፈራጅ ሆነ ሶስተኛ ጌታም እኔ ማርኩት አንተ ልትምረው ይገባ ነበር ብሎ ያነሳው ነገር የተማረ ግን መማር የማይፈልግ ሁሉ ጊዜ የማይማር
ምህረት የተደረገለት እርሱ ግን ደግሞ ለሌላው ምህረት ማድረግ የማይፈልግ ፈጽሞ ምህረት አያገኝም። ይሄ ነው ምሳሌው። ይሄንን ከመንግስተ ሰማይ ኑሮ ጋር ሲያስተያየው ጌታ 3 ነገሮችን ተናገረ ማለት ነው። ባለዕዳ የሆነ ተጠያቂ የሆነ ሁሉ አልቻልኩም ብሎ ምህረት ከጠየቀ ይማራል። ምህረት ማድረግ አቃተኝ ቢል የመንግስተ ሰማይ ሰው ምህረት ማድረግ የሚችልበት አቅምና ጸጋ ይሰጠዋል። ሁለተኛ ምህረት የተደረገለት ሰው እርሱም ተመልሶ ለሌላው ምህረት እንዲያደርግ ይገባል። የምንምረው ስለተማርን ነው ማለት ትምህርት ቤት ገብተን ፊደል ስለቆጠርን ማለት አይደለም። ምህረት ስላገኘን ነው እንዲህ የምንኖረው ዘና ብለን የምንኖረው የምናገለግለው። ከበስተጀርባ ያላየነው ሰዎች ያላወቁት ብዙ የእግዚአብሔር ምህረት ህይወታችን ላይ ስላለ ነው። በብዙ መንገድ ተምረን ነው። ብዙ ይቅርታ ተደርጎልን ነው ሳንቀሰፍ። እግዚአብሔር ቀሳፊ ሳይሆን እያንዳንዷን ነገራችን ሳይመዝን በምህረት አልፎ ነው እዚህ የደረስነው። እዚህ ከደረስን በእኛም ዙሪያ የእኛን ምህረት የሚፈልጉ ጉዳዮች ቢገጥሙን እንዲያው የተማርነውን ያህል ባይሆን እንኳ በመጠኑ በሰው ልክ ምሬሃለሁ ይቅርታ አድርጌልሃለሁ ብለን ራሳችንን መፍታት ሌላውን መፍታት ይገባል። ሶስተኛው እርሱ ተምሮ ሌላውን መማር ያልቻለ ምህረት አይደረግለትም አለ ጌታ። ምህረት አይደረግለትም። ጌታችን ኢየሱስ ክርስቶስ በዛሬው ወንጌል ውስጥ ያስተማረን ምንጊዜም ይቅርታ ሰጪና ይቅርታ ተቀባይ መሆን ያስፈልጋል ነው የሚለው። ያለ ይቅርታ የሰላም ህይወት የለም። ያለ መተው የሰላም ህይወት የለም። ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እግዚአብሔር ምህረት አታገኙም ካለን አይደለም እንዲሁ ለይስሙላ ለሰው ለታይታ ሳይሆን ከልባችን በደልከኝ አይደለ ይቅር ብያለሁ አለቀ። እሱ እንቅልፍ ያስተኛል። እሱ ጤና ይሰጣል። እሱ ኢነርጂን ሰብሰብ ያደርጋል። እሱ ምልከታን ያስተካክላል። እርሱ መንገድን ያጸዳል። እሱ ከጨለማ ወደ ብርሃን ይመልሳል። ከልብ ምህረት ማድረግ። ከዚህ ትምህርት ምን እንወስዳለን? እንደምታውቁት ያለንበት ዘመን በወንድማማች መካከል በደል ይሰራል። ወንጌላውያን አማኞች በደለኞች ነን። ስለሌላ ለማውራት አልችልም። በደል በእኛ መካከል በሽ ነው። በወንድማማች መካከል በንግግር ይሁን በተግባር ይሁን በስራ ይሁን በትዳር ህይወት ይሁን በአገልግሎት ህይወት ይሁን በአመራር ህይወት ቢሆን በደል አለ። የጌታን ስም እየጠራን በደል ስንሰራ ምንም አይከነክነን። የተለመደ ብቻ ሳይሆን በእኛ መካከል በደለኝነት መበደል በዝቷል። የበደሉ አይነት ብዙ ነው። ጥላቻ፣ መገፋፋት፣ መራራቅ፣ መገዳደልም አለ። ከኑሮ፣ ከስራ፣ ከትዳር ማፈናቀል፣ ከአገልግሎት ማራቅ፣ ያለውን አለማካፈል፣ የሌላውን ሰው ህይወት እና ኑሮ ጉዳት ማመቻቸት ወዘተርፈ ዘመነ በደል፣ ዘመነ በዳይነት። እንደዚህ አይነቱን ህይወት ምን ለማመዱት ክርስቲያኖች እኔና እናንተን ሳናስበው በድንገት ሊሆን ይችላል፣ ወይም ሆን ብለን ሊሆን ይችላል። በዚህ ምክንያት አብሮ መኖር አብሮ መስራት ለብዙዎች እየከበደ መጥቷል። ውስጣችን የሚሰማ የውስጣችን የምንነግረው ቢኖር እና ብንናገር አብሮ መሆን የአደባባይ ንግግር እንጂ
በውስጣችን አብሮ አለመሆን የሚል ጩኸት አለ። አፋችን ነው አብሮ መኖር የሚለው፣ ውስጣችን ግን አብሮ ያለ መኖር ነው የሚለው። እየከበደ መጥቷል። በግል መሆን፣ ከህብረት መራቅ፣ ህብረት ካደረጉ እየለዩ በደል እየሰሩ መኖር፣ መፈራራት፣ መሳቀቅ፣ የህሊና ጉዳት ወዘተርፈ የዚህ ዘመን ህይወታችን ሆኗል። ይቅር ባይ ቀንሷል። በደለኛ በዝቷል። ወደ ይቅር ባይነት እንመለስ። ይቅር ለማለት ዛሬ እድል አግኝተናል። አትሊስት ይሄን የሰማነውን ቃል ስናስብ በህሊናችን ብዙ የምንወቀሳቸው ነገሮች አሉ። እንደሱ ከሆነ ጊዜው አሁን ነው። የይቅርታ ህይወት ለመኖር ዝግጁ ነኝ የምንልበት። ዛሬ የምንካፈለው የጌታ እራት በደለኛ ይቅር የተባለበት፣ ከበደል እስራት የተፈታንበት መንገድ ነው። ለዚህ ነው ወደ ማዕዱ በደስታ የምንቀርበው። ከእስራት የተፈታንበት ጊዜ ነው። እንግዲያስ እሱ ይቅር ካለን፣ የይቅርታ መንገድ በደላችን ካልቆጠረብን፣ የወንድም እህታችንን በደል ላለመቁጠር ዛሬ አንድ ጸሎት ጸልየን ወደ ጌታ ማዕድ እንድንቀርብ አበረታታችኋለሁ። ሁላችንም ራሶቻችን ዝቅ አድርገን እንጸልይና አንድ መዝሙር እንዘምራለን። አንድ መዝሙር እንዘምራለን። ኳየር አይቆምም፣ ግን አንተ ለራስህ ዘምር፣ አንቺ ለራስሽ ዘምሪ። ዝማሬው እንዲህ ይላል። ይቅርታ ለማድረግ ልብ ያልሆነ እያለው እግሬ የሚራመደው ሸካራ መንገድ ነው። የእግዚአብሔር ልጅ ሆይ ድካሜን ታውቃለህ፣ ዳብሰኝ እንደገና ትፈውሰኛለህ። እንዘምረው። ይቅርታ ለማድረግ ልብ ያልሆነ እያለው እግሬ የሚራመደው ሸካራ መንገድ ነው። የእግዚአብሔር ልጅ ሆይ ድካሜን ታውቃለህ፣ ዳብሰኝ እንደገና ትፈውሰኛለህ። ይቅርታ ለማድረግ ልብ ያልሆነ ያለው እግሬ የሚራመደው ሸካራ መንገድ ነው። የእግዚአብሔር ልጅ ሆይ ድካሜን ታውቃለህ፣ ዳብሰኝ እንደገና ትፈውሰኛለህ። ይቅርታ ለማድረግ ልብ ያልሆነ ያለው እግሬ የሚራመደው ሸካራ መንገድ ነው። የእግዚአብሔር ልጅ ሆይ ድካሜን ታውቃለህ፣ ዳብሰኝ እንደገና ትፈውሰኛለህ። ከልባችን ይቅርታ ለማድረግ